ሰላም እንዴናችሁልን የሆነ ቤተሰቦች ዛሬም በብዙዎቻችሁ ጥያቄ መሰረት በ2008 ተለቆ እጅግ ተወዳጅነትን ያተረፈውን ሮማንስ ፋንታሲ ዞግ የያዘውን ትዋይላይት የተሰኘውን ፊልም የምናቀርብላችሁ ሲሆን ከዚህ በፊትም እንደምንለው ይህ ቪዲዮ ከመጀመሩ በፊት ላይክ አድርጋችሁ እንድትጀምሩትና በተጨማሪም ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ይሁን ቪዲዮዎችን ስንለቅ ቶሎ እንዲደርሱ የደወል ምልክቱ አንዴ በመጫን ኖቲፋይ መሆን ይችላሉ። በምንለቃቸውን ቪዲዮዎች ላይ ያሉትን አስተያየት በኮሜንት ቦክስ ላይ ጻፉልን፣ እኛም ማስተካከልን በፍጥነት እንመለሳለን። አሁን ወደ ዛሬው ክፍል እንለፍ። ፊልሙም የሚጀምረው ቤላ የምትባል የ17 ዓመት ልጅ ከእናቷ ተለይታ ወደ አባቷ ቤት ስትሄድ እንመለከታለን። የቤላም አባት ቻርልስ ዋን የፎርክ ከተማ ፖሊስ ነበር። ቤላም ከእናቷ ጋር ትኑር እንጂ ከአባቷ ጋር ጥብቅ የሆነ ግንኙነት ነበራቸው። በቤትም ገብታ ተቀምጣ እንዳለ አባቷ ከጓደኛው ቢሊ አንድ መኪና ገዝቶ ሰርፕራይዝ ያደርጋታል። ቤላም ስለ ሁሉም ነገር ካመሰገነችው በኋላ ከአብሮ አደጓ ጃኮብ ጋር መጫወት ትጀምራለች። ቤላም ቀጠል አድርጋ በጣም ደስ ይላል፣ ትምህርት ቤት የሚያካሄደኝ ሰው አገኘዋ ትሏለች። ጃኮብም ያቆረጣትና እነሱ ትምህርት ቤት እንደማይማር ያስረዳታል። በማግስቱም ቤላ ወደ ትምህርት ቤት ታመራለች። እዚያም ጓደኞችን ለማፍራት ጊዜ አልወሰደባት። ኤሪክ ከተባለ ተማሪ ጋርም ትተዋወቅና እሱም በተራው ከሌሎች ጓደኞቹ ጋር ያስተዋውቃታል። ቤላ ግን በአንድ ቀን የካርላይዘር ኩለንን ልጅ ታየውና ቀልቧን ይስበዋል። የልጁም ስም ኤድዋርድ ኩለን ሲባል እዚያው ትምህርት ቤት ውስጥ የሚማሩ ሮዛ፣ አመት፣ ጃስፐር እና አሊ የሚባሉ እህትና ወንድሞች ነበሩት። ነገር ግን የስጋ ዝምድና ሳይሆን ካርላይዘር ኩለንና ሚስቱ በአንድ ላይ የሚያሳድጓቸው ልጆች ናቸው። ኤድዋርድ ከሌሎች ልጆች ሲበዛ ዝምተኛና ከነሱ የተሻለ ፈጣን ነው። እሱም ቤላን ትምህርት ቤት ውስጥ ካያት ጊዜ ጀምሮ ስለሷ ሳያስብ ቀርቶ አያውቅም። አንድ ቀንም እንዳጋጣሚ ሆኖ በባዮሎጂ ክላስ አንድ ላይ ደርሳቸዋል። ቤላም ወደ ክላስ ስገባ ቬንቲሌተሩ የእሷን ጠረን ወስዶ ኤድዋርድ እንዲያሸቱ ያደርጋል። እሱም የቤላን የደም ሽታ ካሸተተ በኋላ ወዲያውኑ ወደ ቫምፒርነት መቀየር ይጀምራል። በመቀጠልም ራሱን ተቆጣጥሮ እንደምንም ትምህርቱ እስኪያልቅ ይጠብቅና እንዳለቀለት እየሮጠ ከክላስ ይወጣል። ቤላም በኤድዋርድ ድርጊት ትገረማለች። እሷም የመሰላ ሸትቼ ይሆናል እያለች ሰውነቷን በማሸት ታረጋግጣለች። ነገሩም ግራ አጋብቷት ከክላሳቸው ስትወጣ ኤድዋርድ ለአስተዳዳሪዎቹ በፍጥነት የባዮሎጂ ክላሱ እንዲቀይሩለት ሲያናግሯቸው ትሰማዋለች። ቤላም በቀድሞ የባሰ ምን ሆኖ ነው እያለች ይባሱኑ መደናገጥ ትጀምራለች። በማግስቱም ቤላ ኤድዋርድ እንደምታገኘው ተማምና ወደ ትምህርት ቤት ታቀናለች። ነገር ግን እዚያ ስትደርስ ያልጠበቀችውን ታገኛለች። ኤድዋርድ ክላስ አልመጣም ነበር። ቤላም ተስፋ ባለመቁረጥ በየቀኑ ትፈልገው ጀመር። እርሱ ግን ለሳምንታት ወደ ትምህርት ቤት አልመጣም። ቤላም በነገሩ በጣም ትጨነቃለች። አንድ ቀን ግን የባዮሎጂ ትምህርቷን ልትማር ወደ ክላስ ስትገባ ኤድዋርድ ቦታው ላይ ተቀምጦ ታገኘዋለች። እሱም ቀጠል አድርጎ ባለፈው እኮ አልተተዋወቅንም ነበር ይላትና ስሙ ኤድዋርድ እንደሆነ ይነግራታል። ሁለቱም በደም ተግባብተው እየወሩ ባለበት ሰዓት ቤላ ታቋርጦና የአይኑ ቀለም ባለፈው ካየችው ጋር እንደተለየባት ትነግሯለች። ምክንያቱንም ምን እንደሆነ ስትጠይቀው ኤድዋርድ ግን ሊመልስላት ፈቃደኛ አልነበረም። ይባሱኑ ምንም ሳይላት ጥሏት ይሄዳል። የዛሬውም ትምህርት አልቆ ሁሉም ወደ ቤታቸው እየሄዱ ባለበት ሰዓት ቤላ ወደ መኪናዋ ስታመራ አንድ ያልታሰበ ነገር ያጋጥማታል። አንድ መኪናም ፍሬም በጥሶ እየተንደረደረ ወደ እሷ መቅረብ ይጀምራል። ይህንንም ነገር ያስተዋሉ ኤድዋርድ በፍጥነት ወዳለችበት ቦታ ያመራና መኪናውን በአንድ እጁ ብቻ ተጠቅሞ ያስቆመዋል። ቤላም የመኪናውን በእጁ መጨማደድና የእሱ ፍጥነት ገርሟት ደንዝዛ ትቀራለች። በማግስቱም ሁለቱ ተገናኝተው እየወሩ ባለበት ሰዓት ቤላ ወሬያቸውን ታስቆምና ትናንትና ስለተፈጠረው ነገር ትጠይቋለች። ኤድዋርድ ግን ስለማንነቱ ለመናገር አልፈለገም ነበር። እሱም ምናልባት ነግሪያት ከምትርቀኝ ባልነግራት ይሻላል ብሎ ወሬያቸውን ማስቀየስ ይጀምራል። ይህም በእንዲህ እንዳለ ማታ ወደ ቤታቸው ለመሄድ እየተዘጋጁ ባለበት ሰዓት ኤድዋርድ ቀጠል አድርጎ እኔና አንቺ ከዚህ በኋላ ጓደኞች መሆን አንችልም ይላታል። እሷም መልሳ እያሳያት ባለው ተለዋዋጭ ባህሪ ይባሱን መጨነቅ ትጀምራለች። ጠዋት ላይም ትምህርት ቤት ውስጥ ታገኘውና ዛሬ ከጓደኞቿ ጋር ወደ ባህር ዳርቻው ሊሄዱ ስለሆነ እንደሚመጣ ትጠይቋለች። ኤድዋርድም እሺ ብሏት ይለያያሉ። እሷም ከጓደኞቿ ጋር በመሆን የባህር ዳርቻው ላይ ሆና ብትጠብቆም ኤድዋርድ ሊመጣ አልቻለም። ቤላም መኪና ውስጥ ተቀምጣ ሳለ ጃኮብና ጓደኞቹ መጥተው ይቀላቀሏቸዋል። እየወሩም እንዳለ ቤላ ኤድዋርድን እየጠበቀች መሆኑን ይገነዘባሉ። በመሃልም አንድ የጃኮብ ጓደኛ የኩለን ቤተሰቦች እኮ እዚህ መምጣት አይችሉም ብሎ ያስረዳታል። በመቀጠልም ጃኮብና ቤላ ብቻቸውን እየወሩ እየሄዱ እንዳለ ቤላ ቅድም ጓደኛ የኩለን ቤተሰቦች ወደዚህ ባህር ዳርቻ ሊመጡ አይችሉም ሲል ነበር፣ ምንድነው ምክንያቱ ብላ ትጠይቋለች። ጃኮብ ግን እውነቱን መደበቅ አልፈለገም ነበር። ታሪኩንም ሲጀምር የኩለት ጎሳና የኩለን ጎሳ የተባሉ ሁለት ቤተሰቦች እንደነበሩ ያስረዳታል። ጨመርም አድርጎ በአንድ ወቅት የኩለን ቤተሰቦች የኩለት የተኩላ ጎሳዎችን ያጠቁ ጀመር።
አንድ ቀን ግን ሁለቱ ቤተሰቦች ስምምነት ይፈጽማሉ። በስምምነታቸው መሰረት የኩለን ቤተሰቦች ወደዚህ አካባቢ ድርሽ ላይሉ፣ በመልሱ ደግሞ የኩሌት ቤተሰቦች ስለ ኩለን ጎሳ ሚስጥር ላያወጡ ይስማማሉ። በዚህም ምክንያት ነው ኤድዋርድ ወደዚህ ሊመጣ ያልቻለው ብሎ ግልጽ ያደርግላታል። ጃኮብም የታሪክ ድሮ የተፈጸመ ነገር ነው፣ ምንም ቁም ነገር የለውም የሚላትና ከፈለግሽ ግን ኩሌት የተሰኘ መጽሐፍ አለ ብሎ ይነግራትና ይለያያሉ። ቤላም ወደ ቤት እንደገባች ጃኮብ ስላላት መጽሐፍ ጉግል ላይ መፈለግ ትጀምራለች። ከብዙ አድካሚ ፍለጋ በኋላ ቤላ ጃኮብ ያላትን መጽሐፍ ታገኘዋለች። እንደ ድልም ሆኖ መጽሐፉ እሷ የምትኖርበት አካባቢ ይሸጥ ነበር። በማግስቱም ጧት ቤላ ከጓደኞቿ ጋር በመሆን በቅርቡ ለሚደረገው ፓርቲ ልብስ መሸመት ይጀምራሉ። ቤላም ማታ ስታፈላልግ የነበረው መጽሐፍ ትዝ ይላትና ጓደኞቿን ቆይ አንድ መጽሐፍ መግዛት አለብኝ ብላ ወደ መጽሐፍ መደብር ታመራለች። እዚያም ስትደርስ ውስጥ ላይ የጃኮብ ዘር ያለውን ሰው ታገኝና ከሰውየው መጽሐፉን ገዝታ ትወጣለች። ቤላም መጽሐፉን ይዛ እየተመለሰች እንዳለ መንገድ ላይ በዛ ያሉ ወጣቶች ያገኟትና መተናኮል ይጀምራሉ። ኤድዋርድም ከየት መጣ ሳይባል ወደ እሷ በመኪና ይመጣና ከወጣቶቹ ያተርፋታል። ኤድዋርድም ቤላን ይዞ ጓደኞቿ ለቀጠሮ ወደሚጠብቁባት ቦታ ይወስዷታል። እዚያም ስትደርስ ጓደኞቿ አንቺ የት ነበርሽ? እኛ እኮ ስትቆይብን በልተን ወጣን ይሏታል። ኤድዋርድን ቀጠል አድርጎ አይ ጥፋቱ የኔ ነው እኔ ነኝ ያስረፈድኩባቸው ይላቸውና እዚህ ደርሰን ሳትበይ ከምትመለሺ እኔ ጋብዝሻለሁ ብሎ ወደ ውስጥ እንድገባ ያደርጋል። ውስጥም እየወሩ ባለበት ሰዓት ኤድዋርድ እኔ አንቺን ካየሁሽ ጊዜ ጀምሮ አንድ ነገር ውስጤን ተቆጣጥሮታል፣ ሳልፈልግም እንዳስብሽ እያደረገኝ ነው ብሎ እውነታውን ይዘረግፈዋል። ሁለቱም ወደ ቤት እየሄዱ ባለበት ሰዓት እጅ ለእጅ ይነካካሉ። ቤላ ግን የኤድዋርድ እጅ ከወትሮ በተለየ መልኩ በጣም ይቀዘቅዝ እንደነበር ታስተውላለች። ይህም በእንዲህ አልፎ መንገድ ላይ የቤላን አባትና የእሱን አባት መኪና ያያሉ። እነሱም የፈጠነ ስለ ሁኔታው ለማጣራት ወደ ቦታው ያመራሉ። የኤድዋርድ አባትም ዛሬ ጠዋት ላይ ዊለን የተባለው የአባቷ ጓደኛ መርከቡ ላይ ሞቶ እንደተገኘ ይነግራቸዋል። ነገሩን ግን አስጨናቂ ያደረገው አሟሟቱ በቅርቡ ከተፈጠሩ ግድያዎች ጋር ተመሳሳይ መሆኑ ነበር። ቤላም ከዚህ ምሽት በኋላ ወደ ቤት ትመለስና የገዛችውን መጽሐፍ ማንበብ ትጀምራለች። በምታነብበትም ወቅት አንድ ነገር ይስባትና ጉግል ላይ ስለ ነገሩ ማጣራቷን ትቀጥላለች። መጽሐፉ ላይም ቀዝቃዞቹ ተብሎ የተጻፉ በሌላው ስሙ ኤፖታምኪን ይባላሉ። እነዚህ ፍጥረቶች ደግሞ ከሰው ዝርያዎች ጋር በእጅጉ የተለያዩ ነበሩ። እነሱም አይሞቱም፣ ከሰው ልጆችም የበለጠ ፍጥነት አላቸው፣ ይባሱንም በጣም ጠንካራ እንደሆኑ ታነባለች። በመጨረሻ ግን ሰውነታቸው በጣም ቀዝቃዛ መሆኑን ታነብና ካጋጠማት ነገሮች ጋር አያይዛ ማሰብ ትጀምራለች። ጠዋት ላይም ኤድዋርድን ታገኙና ስለ ነገሩ እንዲነግራት ተጨቀጭቆ ጀመር። ጨመረም አድርጋ ትላንትና ካነበበችው መጽሐፍ ላይ የሰውና የእንስሳቶችን ደም ስለሚጠጡ ፍጡራን ትጠይቀዋለች። ኤድዋርድ ግን በአሁኑ ስለ ነገሩ ሊደብቃት አልፈለገም። ቤላንም ጀርባው ላይ ተሸክሞ በዚያ ፍጥነት ወደ ጫካ ይገሰግሳል። በመቀጠልም ሰውነቱ ፀሐይ ሲነካው ምን ያህል እንደሚያንጸባርቅ ያሳያታል። ቀጠልም አድርጎ ያን የመጀመሪያ ቀን የእሷ ደም ሸቶት ራሱን መቆጣጠር እንዳቃተው እውነቱን የጨወቷትና እኔና ቤተሰቦቼ ግን የእንስሳቶችን ደም ነው የምንጠጣው ይላታል። ኤድዋርድን በመቀጠል እኔና አንቺ አብረን መሆን አንችልም፣ እኔ ያኔ ያንቺ እንደምንደፈለኩኝ የማንንም ተመኝቼ አላቅም ሲላት ቤላ ታቋርጠውና አታስብ፣ አንተ መቼም ልጎዳኝ ስለማትችል አምናሃለሁ ብላ ትነግሯለች። ቀጠለም አድርጋ እንዴት ወደዚህ ሊቀየር እንደቻለ ጠይቋለች። ኤድዋርድም ታሪኩን ሲጀምር ነገሩ የተፈጠረው ከ107 ዓመት በፊት ሲሆን በሀገሪቱ ከባድ በሆነ በስፓኒሽ ፍሉ ወረርሽኝ ይጠቃና ሆስፒታል ይገባል። በጊዜውም 17 ዓመቱ ስለነበር በሽታው ጸንቶበት ሊሞት ሲቃረብ አባቱ ካራይዘር ነክሶት እንደቀየሩ ያስረዳታል። ወደ ቤትም ይሸኛትና ነገ ከቤተሰቦቼ ጋር ላስተዋውቅሽ ፈልጋለሁ እያላት እንዳለ የጃኮብ ቤተሰቦች ይመጣሉ። ኤድዋርድም እነሱን ይመለከታቸውና ከአካባቢው በፍጥነት ይሰወራል። መኪና ውስጥም ገብቶ መንገዱ ላይ ሲተላለፉ ከጃኮብ አባት ጋር በኃይለኛው ይፋጠጣሉ። ቤሊም ከመኪናው ከወረደ በኋላ ትላንትና ማታ ስለተፈጠረው አደጋ አባቷን መጠየቅ ይጀምራል። ቤሊ ግን የሰውየው አሟሟት የተለየ በመሆኑ የኩለንን ቤተሰብ ለአደጋው ጠርጥሯቸው ነበር። በማግስቱም ኤድዋርድ ቤላን ይዟት ወደ ቤት ያመጣታል። ቤተሰቦቹን በጠቅላላ ለዝግጅቱ ምግብ እያበሰሉ ነበር። ከሞላ ጎደል አብዛኞቹ በሚባል ደረጃ ቤላን በመጀመሪያ ትውውቃቸው ይወዷታል። ከነዚያም መካከል አሊስ ተጠቃሿ ነች። ነገር ግን በሁለቱ ግንኙነት ያልተደሰተችው ሮዛ ነበረች። እሷም ቤላ ሰው በመሆኗ ተጨንቃላት ነው። ከዚህ ሁሉ ነገር በኋላም ቤላና ኤድዋርድ በፍቅር አብደው እንመለከታቸዋለን። ኤድዋርድም እሷን ላለመጉዳት ሁሉ ቀን ይጠነቀቅላት ነበር። በዚያው ልክም ፍቅራቸው ቀን በቀን እያደገ ይመጣል። አንድ ቀንም ቤላን ከቤተሰቦቹ ጋር ቤዝቦል ሊያጫውታት ያመጣታል። ከሷ ጋርም እየተጫወቱ እንዳለ በድንገት ከጉም ውስጥ 3 አዲስ ቫምፓየሮች ይወጣሉ። የኩለንም ቤተሰቦች ክፉኛ ይደናገጡና ወደ ቫምፓየሮቹ ሊያናግሯቸው ይቀርባሉ። ቫምፓየሮቹም ራሳቸውን ላረንት፣ ቪክቶሪያ እና ጄምስ እንደሚባሉ ካስተዋወቋቸው በኋላ አንድ ጌም ብቻ ለመጫወት ወደዚህ እንደመጡ ያሳውቋቸዋል። ካርላይዘርም ምን ችግር አለው ብሎ ጨዋታው እንዲጫወቱ ይፈቅድላቸዋል። ካርላይዘርን በመቀጠል ሁለቱ ሊሄዱ ነው ብሎ ያስረዳቸዋል። ኤድዋርድ እና ቤላም ሊሄዱ ሲሉ ጄምስ የቤላን ጠረን በንፋሱ አማካኝነት ይደርሰዋል። ወደ ቤላም እየቀረበ አሃ ለካ ምግብ ነገር ይዛችሁ መታችኋል ይላቸዋል።
ኤድዋርድም ጀምስ ቤላን ከመጉዳቱ በፊት ወደ መሃል ገብቶ ግብግብ ይፈጥራል። የጀምስም ጓደኛ ላረን ነገሮች ከሚባባሱ ብሎ ሁሉንም ሰብስቧቸው ይዟቸው ይሄዳል። ኤድዋርድም የፈጠነ ቤላን መኪና ውስጥ ያስገባትና ጀምስ አሳዳጅ ቫምፒር እንደሆነ እሱም አንቺን ሳያገኝ አርፎ መቀመጥ አይችልም ብሎ ያስረዳታል። ጨመርም አድርጎ እሱ ጨዋታ የሚወድ ቫምፒር ስለሆነ ጭንቅላቱን እንዳነበብኩት ከሆነ ሊለቅሽ አይፈልግም። ስለዚህ እሱን የምናቆምበት ብቸኛው መንገድ ይዘኖ ማቃጠል ብቻ ነው ብሎ ግልጽ ያደርግላታል። በቤትም ይወስዳትና ልብሶቿን ይዛ እሷ ማሸሽ እንደሚገባቸው ይነግራታል። ቤላም ምክሩን ሰምታ ልብሶቿን ይዛ ትወጣለች። ኤድዋርድም ቤላን ይዞ ወደ ቤት ሲመለስ ውስጥ ላይ ላረንተን ያገኙታል። ኤድዋርድም ስለ ሁኔታው ሲጠይቃቸው ላረንት ያቋርጠውና እሱ ወደዚህ የመጣው ስለ ጀምስ ላይ ያስጠነቃቸው እንደሆነ ይነግራቸውና ጀምስ እሷን ካላገኘ አርፎ እንደማይቀመጥ ግልጽ ያደርግላቸዋል። በመቀጠልም የኩለን ቤተሰቦች ጀምስን ለመሸወድ ብለው ጃስፐር ከኤሊስ ጋር በመሆን ቤላን ይዘው እንዲሄዱ ያደርጋሉ። ቀጠል አድርጎም ጀምስ በጠርኗ እየተከተላት ስለሆነ ሮዛ የቤላን ልብስ ለብሳ በተቃራኒያቸው መንገድ እንድትሄድ ተነጋግረው ጉዟቸውን ይጀምራሉ። በመሃል ግን ጀምስ ቦታው ላይ ደርስና እየሸወዱት እንደሆነ ይገባዋል። እሱም ተናዶ ከቦታው በፍጥነት ይሰወራል። ይህም በእንዲህ እንዳለ አሊስ ጀምስ ወዴት እየሄደ እንዳለ በመንፈስ ይታያታል። እሱም ፊኒክስ ከተማ ውስጥ ወዳለው አንድ ስቱዲዮ ማምራቱን ታሳውቃቸዋለች። ቦታውም ድሮ ቤላ ትማርበት የነበረው ትምህርት ቤት ነበር። ከዚህም በኋላ የቤላ ስልክ ይጠራና እሷም እናቷ መስላ ስልኩን ታነሷለች። ነገር ግን ጀምስ እናቷን እንዳገተና እሷንም ማትረፍ ከፈለገች ማንንም ሳታስከትል መምጣት እንዳለባት ያስጠነቅቃታል። ቤላም እናቷን እንዳይጎዳባት በጣም ስለፈራች ሁሉንም ተደብቃ ወደ ተባለችበት ባሌት ስቱዲዮ በታክሲ ታመራለች። ቤላም ወደ ቦታው ስትደርስ ያልጠበቀችው ነገር ይገጥማታል። ነገሩም ጀምስ የእናቷን ድምጽ ያሰማት ከድሮ ከተቀረጸ የቪዲዮ ምስል ነበር። ጀምስም ወዲያውኑ የቤላን ፍርሃት በቪዲዮ በመቅረጽ ኤድዋርድን መጉዳት ተመኝቷል። ኤድዋርድ ግን በፍጥነቱ በመጠቀም ወደ ቦታው ይደርስና ከጀምስ ጋር መደባደብ ይጀምራሉ። በሁለቱም ጥል ምክንያት ብዙ እቃዎች ይሰባበሩና ቤላ ላይ ጉዳት ይደርስባታል። በድንገትም ጀምስ ባገኘው አጋጣሚ ተጠቅሞ የቤላን እጅ ይነክሷል። ወዲያውኑም የኩለን ቤተሰቦች ቦታው ላይ ኤድዋርድን ተከትለው ይደርሳሉ። አሊስም የፈጠነ ወደ ቤላ ጋር ታመራለች። ቤላ ግን ብዙ ደም እየፈሰሳት ስለነበር አሊስ መቀየር ትጀምራለች። ካርላይዘርም ኤድዋርድ አንተ ከሷ ጋር ብትሆን ይሻላል እያሉ ባለበት ሰዓት አሊስ አባቷን ትጠራውና ቤላ እንዲያት ታደርጋለች። እሷም ከወንድሞቿ ጋር በመሆን ጀምስን ይፋለሙታል። አንገቱንም ሰብረውለት ከገደሉት በኋላ እንዳይነሳ ከእሳት አቃጥሎ ይጨርሱታል። ካርላይዘርም ስለ ቤላ ሁኔታ ሁሉንም ነገር ይነግራቸዋል። ነገር ግን ከዚህ የሚበሰው ነገር ጀምስ ቤላን መንከሱ ነበር። ኤድዋርድም ቤላን እንደዚህ ከተዋት ወደ ቫምፓየርነት ስለምትቀየር የፈጠነ እጇ ውስጥ የነበረውን የጀምስን መርዝ መጥቶ ያወጣላታል። ይህም ሁሉ ካበቃ በኋላ ቤላ ራሷን ሆስፒታል ውስጥ ታገኘዋለች። ስለተፈጠረውም አንድም ነገር አታስታውስም። እሷም ስለ ሁኔታው ተደናግጣ እናቷን ትጠይቃታለች። እናቷን መልሳ ወድቃ የደም ሱራ እንደተበጠሰና ብዙ ደም እንደፈሰሳት በውሸት ትነግራታለች። ጨመር አድርጋም በቃ አባትሽ እየጠበቀኝ ስለሆነ ብላ ከኤድዋርድ ጋር ብቻቸው እንዲነጋገሩ በማሰብ ጥላቸው ትወጣለች። ኤድዋርድም ከተኛበት ይነሳና ሁሉንም ነገር ለአሁኑ እንደተቆጣጠሩ ይነግራታል። ነገር ግን ከኔ ጋር ከሆንሽ ሌሎች አደጋዎች ሊደርሱብሽ ስለሚችሉ አሁኑኑ ከአባትሽ ጋር ተመለሽ ይላታል። ቤላ ግን አይ እኔ ካንተ ጋር ነው መሆኑን ፈልገው ብላ አሻፈረኝ ትላለች። ከቀናትም በኋላ የትምህርት ቤት ዝግጅት ስለነበር ኤድዋርድ እቤት ሄዶ ቤላን ይወስዳታል። ከመኪናውም እንደወረዱ አብሮ አደጋ ጃኮብ ይመጣና አባቴ ከኩለን ቤተሰቦች ጋር ያለሽን ግንኙነት አልወደደውም፣ እናም እያደረግሽ ያለውን ነገር አውቃለሁ ብሎሻል ብሏት ይሄዳል። በመጨረሻም ቤላ የጃኮብን ምክር ችላ ብላ ወደ ዝግጅቱ ታመራና ከኤድዋርድ ጋር መደነስ ትጀምራለች። ቀጠልም አድርጋ እኔ ካንተ ጋር ለዘላለም መኖር ስለምፈልግ ወደ ቫምፓየር እንቀየረኝ ብላ ትለምኗለች። ኤድዋርድ ግን ሀሳቧን ሳይቀበል ይልቁኑ አንገቷን ስሟት ፊልሙ ይጠናቀቃል። ውድ የእውነት ቤተሰቦች ይህ ፊልም ብዙ ክፍሎች ስላሉት የተቀሩትን በየቀኑ የምንለቅላችሁ ስለሆነ ቻናሉ ሰብስክራይብ በማድረግ እንድትጠብቁን እንጠይቃለን። ይመቻችሁ።